አረብ ሀገር የምሰሩ ሴቶችም በጣም ብዙ ሴቶች እንደዚህ አይነት ነገር ያጋጥማቸዋል። አካውናቸው ምንድነው ጽጌ ከነሱ ተጠብቃ ምግብ እየበላች እንጂ ራሷን ልትጎዳ የገባች አይመስልም። 5 ደቂቃ ከ43 ሰከንድ ምንም ነገር አልተፈጠረም። አይደለም አስቡት። እኔ ራሴን ላጠፋ የሆነ ክፍል ውስጥ ገብቼ ዘግቼ ፖሊስ እየመጣ ነው ፍሬ በእግዚአብሔር በሩን ክፈት እንዴ ለምን ደሞ ከፍቶ ራሴን ላጠፋ አይደል እንዴ ለምን ደሞ ተለምኑኝ እንዴ ፖሊስ ቢመጣስ ምን አገባኝ እኔ ወንጀል ሰርቼ አይደለም የገባሁት ራሴን ለጎዳ ወይም ራሴን ላጠፋ እንጂ በቤት መጥረጊያ እንጨት በር ሊገነጥሉ የሆነ የነሱ ጀማ ድምቀት የሆነችው ጽጌ በዳኒ ተነሳ ራሷን ልታጠፋ። ሰላም ሰላም ውድ ቤተሰቦች ሁሉ ሰላም ሁሉ ሸጋ ነው። በዓሉ አሪፍ ነበር። እሰይ እንኳን አሪፍ ሆነላችሁ። እንግዲህ ሙሽሮቻችንም ድምቅ ባለ ሰርግ አግብተዋል። መልሱንም ሰርጉንም አሪፍ አድርጎ ከናንተ ጋር እንዳሳለፉ ቪዲዮ አይቻለሁ። እኛ የምንፈልገው ነገር ይሄ ነበረ። እንኳንም ከናንተ ጋር መጥተው ያንን ጊዜ አብሮ አሳለፉ። በጣም ደስ ብሎኛል። እንናፍቅ የነበረው ሁለቱ አንድ ላይ ሆኖ ተጋብተው የሚኖሩበትን ጊዜ ነበር። ያም ጊዜ እግዚአብሔር በፈቀደው ጊዜ ሆኖ ተጋብተዋል። እንኳን ደስ አላችሁ። በጣም ደስ ብሎኛል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ እንግዲህ ኮሜንት ላይ ጻፉልኝ። ወዳችኋለሁ። እኔ በጣም ማለት እነዚህ ልጆች ነገር ግራ ስለሚገባኝ ነው ዛሬ ቪዲዮ ልሰራ የመጣሁትና ለምን ይሄንን ማለት ለምን አሁን እንደዚህ አይነት ቪዲዮ መስራት እንዳስፈለገ ምክንያቱም ማለት ይሄን ያክል መቼም ሾርት ሚሞሪ አይደለንምና ዳኒና ጽጌ ደግሞ ምን አይነት ጓደኛሞች እንደነበሩ ምን ያክል ጊዜ ጓደኛሞች እንደሆኑ በደንብ አድርገን እናውቃቸዋለን። አሁን በሩን ዘግታ ምን እያደረገች እንደሆነ ምን ይዛ ገብታ እንደሆነ እግዚአብሔር ይወቀው። እኔ ማውራት የፈለኩት ነገር ምንድነው ወይ ርዕስ ሰጣችሁ ድራማ አላደረጋችሁትም። ደግሞ አይዲያውም ሲጀምር ድራማ የሚሆን አይደለም። ግን ከዚህ በፊት በእነዚህ ልጆች መካከል በጣም ብዙ ነገር ሲፈጠር አይታችኋል። ግን ምንድነው እያሳቀኝ ያለው ማለት አይዲያ ጠፍቶ ነው ኮንተንት ጨርሰው ነው እንድል እያደረገኝ ያለው ነገር ምንድነው ሁሉ ጊዜ ሟርታ አይሰለቻችሁም? የሆነ ነገር በተፈጠረ ቁጥር እንደሆነ ራስን እንደማጥፋት አይነት አክት ማድረግ። ሁለተኛ ደግሞ ዳኒና ጽጌ መሃል መቼም እንደዛ አይነት ነገር እንደማይፈጠር እናውቃለን። መቼም እንደዛ አይነት ነገር አይፈጠርም። ዳኒ የፈለገው ሴት ጋር ቢሄድ ዳኒ የፈለጋት ሴት ጋር ቢሄድ ማለት ነው ጽጌ ምንም አይመስላትም። እስከዛሬ ድረስ አብሮ ባሉበት ወይም ደግሞ አብሮ ባሳለፉበት ጊዜ ዳኒ አርፎ ቁጭ ብሎ የጽጌ ፍቅረኛ ሆኖ ወይም ደግሞ ጽጌ እንደምታፈቅረው ያወቀ ምናምን ነገር ስርዓት ይዞ ወይ ደግሞ ሶስተኛ ደግሞ ሁለቱ ፍቅረኛሞች ሆኖ ምናምን ሁለቱ መሃል እኮ ምን እንዳለ ግልጽ የሆነ ምንም ነገር የለም። ምክንያቱም ጽጌ እንደዚህ እንድትወል ሊያደርጋት የሚችል ሁለቱ መካከል ምንም አይነት ሪሌሽን እንደሌለ እናውቃለን። አሁን ጽጌ እንደዚህ የምትሆነው ዳኒን ስለምትወደው ነው እንዳንል ዳኒን ጽጌ እንዳትወደው የሚያደርጉ ተግባሮችን ከዚህ በፊት በነሩታም ላይ በሌሎች ቪዲዮዎች ላይ ሲሰራ አይተናል። ስለዚህ ለህይወቷ የሚያሰጋትን ሰው ነገ እሷ ላይም የሆነ ነገር ሊያደርግ የሚችልን ሰው መቼም ጽጌ አፍቅራ አይደለም እንደዚህ እየሆነች ያለችው። ማለት ነገሩን ግልጽ ቢያደርጉልን ቢነግሩን በሁለቱ መካከል ያለውን ነገር ለህዝቡ ግልጽ አድርገው ቢነግሩት። አለበለዚያ እኔ የምሬን ነው የምላችሁ ዳኒና ጽጌ መካከል እንደዚህ አይነት ነገር በተፈጠረ ቁጥር ግራ ገብቷችሁ ምን እየሆኑ ነው እነዚህ ልጆች የሚመክራቸው የለም ወይ በጤናቸው ነው ምናምን እያላችሁ እንደምታዩአቸው 100% እርግጠኛ ነኝ እንጂ ፈታ የሚያደርግ ነገር አግኝታችሁ የሚያስተምር ነገር አግኝታችሁ ወይ እንዲባሉኑ ጎበዝ ይሄንን መልእክት ስላስተላለፋችሁልን የሚል ነገር አግኝታችሁ እንደማታውቃለሁ። ግራ የሚያጋባ ነገር እየሰራችሁ እናንተ ራሱ ግራ እንደተጋባችሁ ነው የሚያሳየው የምትሰሩት ቪዲዮ። ቪዲዮ 5 ደቂቃ ላይ ደርሷል። ጽጌ ውስጥ ነው ያለችው። የሆነ ራሷ እንደማጥፋት ነገር ነው የሚመስለው እነሱ ከሚያሳዩት አክሽን 5 ደቂቃ ድረስ ምንም ነገር አላደረጉም። ምክንያቱም ራሷን ለመጉዳት ወደ ውስጥ ገብታ ከሆነ እነሱ ምንድነው እየሰሩ ያሉት? አካውናቸው ምንድነው? ጽጌ ከነሱ ተጠብቃ ምግብ እየበላች እንጂ ራሷን ልትጎዳ የገባች አይመስልም። 5 ደቂቃ ከ43 ሰከንድ ምንም ነገር አልተፈጠረም። ፖሊስ እየመጣ ነው። በእግዚአብሔር በኪዳን ነው። ፖሊስ እየመጣ ነው። በእግዚአብሔር
አንቺ ዛሬ እኮ ነፍስ ብታጠፊ አይደለም አስቡት። እኔ ራሴን ላጠፋ የሆነ ክፍል ውስጥ ገብቼ ዘግቼ ፖሊስ እየመጣ ነው ፍሬ በእግዚአብሔር በሩን ክፈት እንዴ ለምን ደሞ ከፍቶ ራሴን ላጠፋ አይደል እንዴ ለምን ደሞ ተለምኑኝ እንዴ ፖሊስ ቢመጣስ ምን አገባኝ እኔ ወንጀል ሰርቼ አይደለም የገባሁት ራሴን ለጎዳ ወይም ራሴን ላጠፋ እንጂ አረ ወይኔ አረ ተይ ሜሪ አረ ተይ ሙዳት ያጅብን እንዴ አረ ስለ እግዚአብሔር በእግዚአብሔር ያቁሽ አረ ልታሳበደ ምንም ከፍተበት በቤት መጥረጊያ እንጨት በር ሊገነጥሉ አራት አስቁም በእናታችሁ ተው ግን አረ የሆነ ማለት እንዴት ብዬ ነገሩ በሩን በገነጡት በዳውስ መገቡት እናንተ ናችሁ ቤቱ እናንተ ስላልሆነ ያው ሰው ነፍስ ላይ ያጠፋ ገብቶ ከሆነ በሩን አይደለም ምንም ነገር ገንጥላችሁ ብገቡ ዋናው ከሰው ነፍስ አይበልጥም በዚህ ነገር በር በመጥረጊያ እንጨት በር ልገነጥሉ አረ ተው እንጂ ሻሩክ ተው እንጂ እንዴ ኤሪ ቆንጆ ጽጌ ያለ ባርን ለራሳይን በርበሬ ይወስዳል ጽጌ 7 ደቂቃ እየደረሰ ነው በሩ አልተገነጠለም የምር ግን አሁን ማለት የሆነሽ ሌላ ሴት ምናምን ነገር ብትሆንሽ ይሁን አሳማኝ ይሆናል አስቡ ጽጌ በዳኒ የተነሳ ራሷን ልትጎዳ ምናምን ጽጌ ያቺ ብልጧ የሆነ የነሱ ጀማ ድምቀት የሆነችው ጽጌ በዳኒ የተነሳ ራሷን ልታጠፋ መቼም አታደርገውም የምሬን ነው የምላችሁ የምር ራሱ ፍቅር ቢዛ ጽጌ እንደዚህ አታደርግም በረበስማ ምክንያቱም ከዚህ በፊት እንኳን ስትናገር ከተመለከታችሁ ጽጌ በሪል ላይፏ ከዩቲዩብ ውጪ ባለው ሪል ላይፏ ብዙ አላማ ያላት ሴት እንደሆነች ስትናገር ነበር ብዙ ነገር ማሳካት እንደምትፈልግ ያንን ነገር ሳታሳካ መሞት እንደማትፈልግ ስትናገር ሰምተናታልና አሁን እሷ ዳኒ ለዛውም ዳኒን አፍቅራ ምናምን ነገር አታስቁን እንደዚህማ አፎግሩንም የምሬን ነው የምላችሁ እንደዚህማ አፎግሩን መቼም ጽጌ አታረገውም የምር ብታፈቅር ጽጌ እንደዚህ ተልካሻ ነገር የምታረጋ አይነትም ሴት አይደለችም በነገራችን ላይ አንዳንድ የምታስተላልፉት መልእክት ላይሆን ይችላሉ ብላችሁ መገመት ያለባችሁ ሰዎች አሉ ቲኔጀሮች ሴቶች ህፃናቶች 14 13 ቤት ያሉ ምናምን ሴቶች ላያችሁ ይችላሉና እናንተ የምትሰሩት ቪዲዮ ሪል አርጋችሁት ነው የምትሰሩት ስለዚህ እነዛ እናንተን የሚያዩአችሁ ሰዎች ራስን ማጥፋት መፍትሄ እንደሆነ ለወንድ ተብሎ ራስን መጉዳት መፍትሄ እንደሆነ ከዚህ ልክ ግን አንድ የማይፈልግሽን ወንድ ጠንካራ ሆነሽ ምን አይነት ሴት እንደሆንሽ ማሳየት የምትችይበትን መንገድ ብትፈጥሪ መልካም ነው ራስን ማጥፋት ምናምን የሰነፎች ተስፋ የቆረጡ ሰዎች ራሳቸውን የማይወዱ ሰዎች ምልክት ነው ራሳቸውን የሚጎዱ ሰዎች አይደለም ራሳቸውን የሚጠሉ እንኳን ሰዎች ይሄ የተሸናፊነት ምልክት ነው አንድ ሰው ለኔ ቦታ የለውም አንድ ሰው ለኔ ስሜት የለውም እምወደው ሰው ከሌላ ሴት ጋር አይቻለሁ ብላ አንድ ሴት እንደዚህ የምትሆን ከሆነ የምሬን ነው ማለት ከሱ በላይ በጣም ሰነፏ እሷ ከወደደችው ሰው በላይ በጣም ስንፍናን እያሳየችን ያለችው እሷ ናት በነገራችን ላይ ወደ ቁም ነገሩን እናምጣው ብለን ካሰብን በጣም ብዙ ሰዎች በእንደዚህ አይነት ነገር ውስጥ ይጠቃሉ የወደዳችሁትን ሰው ስላላገኛችሁ እማይሆን ነገር ራሳችሁ ላይ ለማድረግ የምታስቡ ተስፋ የምትቆርጡ ከዛ በኋላ ህይወት የሌለም ይመስላችሁ በጣም ብዙ ሰው እንደሚፈልጋችሁ ያወቃችሁ እናንተ በመትፈልጉት ሰው ስላልተፈለጋችሁ ብቻ እማይሆን ነገር ህይወታችሁ ላይ ለማድረግ የምትፈልጉ ሰዎች የምሬን ነው ምላችሁ ሰይጣን እየተጫወተባችሁ ነው እንደውም ዙሪያችሁን ስላልቃኛችሁ እንጂ የምንወደውን ስንከተል የሚወደንን እናጣለን የሚለውም አባባል እናንተ ላይ ነው የሚሰራው እህቶቼ በሀገር ውስጥም ከሀገር ውጭም ያላችሁ ለወንድ ብላችሁ የማይሆን ነገር ውስጥ አትግቡ አንድን ወንድ ወደሽው እንደምትወጂው ነግረሽው እሱም ፍቅርሽንና መውደድሽን ተቀብሎሽ አብሮሽ ከሆነ እሰየው ካልሆነ ግን ገደል መግባት ይችላል ማንንም ሰው ያፈቅራል ማንንም ሰው ይወዳል ማንንም ሰው የሚወደውን ያገኛል ማንንም ሰው የሚወደውን ያጣል ስለዚህ ይሄ ደግሞ በዚህ ዓለም ውስጥ እስካለን ድረስ ማናችንም ህይወታችን ውስጥ የሚያጋጥመን ነገር ነው አንድ አይደለም 3 አፍቅረን ልናጣ እንችላለን ስለዚህ ድስት ግጣሙን ስለማያጣ የኛ የምንለውን ሰው እስክናገኝ ድረስ ራሳችንን አለማርከስ እንደዚህ አይነት ፊሊንግ ለወንድ ልጅ የምታሳይ ከሆነ ያላንተ አልኖርም ያላንተ ነፍሴ እዚህ ምድር ላይ ኢምንት ናት ምንም አትጠቅመኝም አንተን አጥቼ ከምኖር ዛሬን በሞት ፈቅዳለሁ ምናምን እምትይ ከሆነ እንደዛ ብለሽው እሺ ብሎ የምታገኙ ወንድ በነፍስሽ ነው የሚጫወተው ስለዚህ ስትወዱም ራሳችሁን አስከብራችሁ
ስታፈቅሩ ራሳችሁን አስከብራችሁ ራሳችሁን በመጣል አይደለም አይ ራሳችሁን በማሳነስ አይደለም አንድን ሰው የምታፈቅሩት ብዙ ጊዜ እንደዚህ አይነት ነገር የሚፈጠረው ሴቶች ላይ ነው አረብ ሀገር የምትሰሩ ሴቶችም በጣም ብዙ ሴቶች እንደዚህ አይነት ነገር ያጋጥማቸዋል ገና ለገና አጣዋለሁ ጥሎ ሌላ ሴት ይሄዳል ብላችሁ በጣም ብዙ ሴቶች በብዙ ወንዶች ብር ትበላላችሁ አንዳንዳችሁ እንደውም አይታችሁት በማታውቁት ሰው አብራችሁት እንኳን ውሃ ጠጥታችሁ በማታውቁት ሰው ህይወታችሁ ተበላሽቷል አመታት የለፋችሁበትን ገንዘብ ተበልታችኋል በምን በገዛ እጃችሁ አጉል ነገ አገኘዋለሁ ብላችሁ የማታውቁት ወንድ ማለት ሳሙና ታውቃላችሁ አይደል ሳሙና እንደዚህ ውሃ የነካን ሳሙና ማን ነው እንደዚህ ጨብጦ የሚይዘው ልክ እንደዛ ማለት ነው ስለዚህ ከዚህ ነገር የምትማሩት ምንም ነገር የለም ራሳችሁን ጠብቁ በቻላችሁት አቅም ማንንም ሰው ራስሽን ስትጠብቂ ራስሽን ስትወጂ ራስሽን ስትንከባከቢ ማንንም ወንድ ይፈልግሻል የምሬን ነው የምልሽ ግን ያየሽውን የምትመኙን አይነት ወንድ ባየሽ ቁጥር የሆነ ጊዜ ላይ ረጅም ጊዜ አብረሹ ካሳለፍሽ ወንድ ጋር የሆነ ስሜት አብሮ በመቆየት ለዛ ሰው የሆነ ስሜት ኖሮሽ ያ ሰው ግን ላንቺ ስሜት ሳይኖረው ቀርቶ አንቺ ልብ በተሰማሽ ስሜት ለዛ ሰው የማይሆን ድርጊት የምትሆኚ ከሆነ ለማይወድሽ ሰው የምትከፊው መስዋዕት ነገ ምን አይነት ጣጣ ይዞብሽ ሊመጣ እንደሚችል አስቢ ስለዚህ በቻላችሁ ታቅም ራሳችሁን ውደዱ እና ራሳችሁን ተቀበሉት አሁን ያላችሁበት ሲቹዌሽን አሁን ያላችሁበትን ቦታ ተቀበሉት እናንተ የወደዳችሁትን ነገር ነው እኛ ልንወድ የምንችለው እናንተ የተቀበላችሁን ማንነታችሁን ነው እኛ መቀበል የምንችለው እንጂ ልክ እንደ ጽጌ ከሴጋ ባየሹ ቁጥር የማይሆን አይነት ስሜት የማይሆን አይነት ፊሊንግ የምታሳይ ከሆነ የሆነ ራሴን አጠፋለሁ አይነት ዛቻ እየዛሽ የምታስፈራሪ ከሆነ አይዶን ከር አንቺ አንድ ቀን ትሞቻለሽ በሳምንት ውስጥ ትረሻለሽ በቃ የዛ ሰው ላይፍ ይቀጥላል እዛ ሰው ልብ ላይ ልታመጪው የምትችው ምንም ነገር የለም ራሷን ከምታጠፋ ምን ነው አግብቻት ቢሆን ኖሮ የሚል ጸጸት እንኳን እዛ ሰው ልብ ውስጥ ላይመጣ እንደሚችል ወቂ አይመጣም ሲጀምር ማንንም ሰው ከወደደውና ካፈቀረው ሰው ጋር ነው መቀጠል የሚችለው ስለዚህ እንደዚህ አይነት ቪዲዮ ስትመለከቱ እርግጠኛ ነኝ እኔ በአረብ ሀገር ያላችሁ ሴቶች በጣም ጎበዝና ጀግና ናችሁ ምክንያቱም የትውልድ ቦታችሁና ቀያችሁን ለቃችሁ ወጣችሁ በማታውቁት አገር ላይ በማትሰሙት ቋንቋ ላይ ህይወታችሁን ለውጣችሁ ለአመታት ቆይታችሁ የናንተን አይደለም የቤተሰቦቻችሁን የእህት ወንድሞቻችሁን ህይወት ቀይራችሁ ከዛም አልፎ አገራችሁ ላይ በሰላም ገብታችሁ እንደገና ላይፍን እንደ አዲስ ለመኖር የምትናፍቁ እንደዛ አይነት አላማ ሰንቃችሁ የምትኖሩ ሰዎች ናችሁ የምሬን ነው ማለት ራሳችሁን አሳንሳችሁ እንዳታዩ ዛሬ ላይ ያላችሁበት ቦታ በስራ የምታሳልፉበት እንደፈለጋችሁ ማትሆኑበት ቦታ ሊሆን ይችላል በቲክቶክ እና በዩቲዩብ ውሏችንና ህይወታችን ይያሉ እየቀረጹ የሚያመጡት ህይወት ውሸት ነው እንዳታምኗቸው ማንንም ሰው እንደዚህ አይነት የተሳካ አልጋ ባልጋ የሆነ ህይወት እዚህ ምድር ላይ እንዲኖር አልተፈቀደለትም ስለዚህ ያንን ህይወት እየጎመጃችሁ እየናፈቃችሁ ማይሆን ድርጊት ውስጥ እንዳትገቡ ያ ሁሉ የምታዩት እዚህ ቲክቶክ ላይ ምናምን የምታዩት ውሸት የምታዩት ህይወት አብዛኛው ውሸት ነው እንዳትታልሉ በእንደዚህ አይነት ነገር የሁላችንም አንድ ምኞት አለ እዚህ ምድር ላይ እስካለን ድረስ እግዚአብሔር በሰጠን ጤና እግዚአብሔር በሰጠን አቅም ሰርተን ተለውጠን ቤተሰብ መስርተን በሰላም መኖር ነው በቃ ከተመ ከተንኮል ከክፋት ከምቀኝነት ያድመኝነት ከሚባሉ ባህሪያቶች ርቀን አምላካችንን ከሚያሳዝን ነገር ራሳችንን ቆጥበን በተሻለን አቅም ከሰው ሁሉ ጋር በፍቅር ለመኖር ነው መሞከር ያለብን እንጂ ይሄ መታየት ምናምን ነገር እንዳትሸወዱ የምሬን ነው ብላችሁ ይኸውልህ አንተ ቅድም ተደውለ ነበር አላናገርም ስላልክና መሰለኝ አይ ቲንክ እንትን ሌላ ሙሉስ ገብታለች አሁን የሆነ ነገር ይዛ ነው የገባችው ዳኒ ሄሎ ይሰማል ዳኒ ጽጌ እኔ ምን እያሳቀኝ እንደሆነ ታውቃላችሁ 18 ደቂቃ ሆኖታል በ18 ደቂቃ ውስጥ እንዴት ሰው ራሱን ሊጎዳ እነሱ እንዳሰቡት እንዲህ እንደሚያስጨንቃቸው አይነት ነገር ይዛ ገብታ ከሆነ 18 ደቂቃ ሆኖታል 18 ደቂቃ ውስጥ ፖሊስ የለም በሩን አልገነጠሉትም ሁለት ጎረምሳ ቆሟል አራት አስቁ ለማንኛው ቃል ደግሞ የሚታየው ሁሉ ነገር ነው ዳኒ ያወራው እሷ ፊቷ ምኗ ይዛ የሮጠችበት ሁሉ ነገር ነው እኔ አይኔ ላይ ያለው በቃ ለምን ነው ማትረዱ ከናንተ የተለየ ነገር ጽጌ ኖሮ ጽጌ ለኔ ኖሯት አይደለም አንድ አይነት ነገር ነው ያለን ግን ያወራውላችሁ የሆነውን ነገር በሙሉ አይኔ ላይ ስለማስታውሰው እኔ ማለት ዳኒ እንደዛ አይነት ተግባር ሲፈጽም የመጀመሪያው ነው
እሺ ይሁን የምር ጽጌ ከፍቷት ነው ደብሯት ነው ለዳኒ ስሜት ስላላት ስለምትወደው ስለምታፈቅረው ብለን እናስብ። የመጀመሪያው ነው ወይ? በሩታና አብርሽ መካከል ዳኒ ገብቶ ሲፈጥር የነበረውን ሁካታ ታውቁታላችሁ። ሩታ የዳኒ እንድትሆን አብራ ተባብራ ስትሰራ የነበረችው ጽጌ እንደነበረች ታውቃላችሁ። ዛሬ ላይ ደግሞ ብድግ ብላ ከሌላ ሴት ጋር ሆነ። ከዚህ በፊት ሩታን የሱ ለማድረግ ወይም ደግሞ የአብርሽና የሩታን ህይወት ለመበጥበጥ ብዙ ነገሮችን ሲያደርግ ምንም አይነት ነገር ሳታሳይ ምንም አይነት ስሜት ለሱ እንዳላት ሆነ ሳታሳይ ስትኖር የነበረ ሴት አሁን ላይ ብድግ ብሎ ከሌላ ሴት ጋር አይቼዋለሁ፣ ራሴን ነው የምጎዳው፣ በዚህ ገብቼ በዚህ ወጥቼ የሚባሉ ነገሮች ምንም አይነት መልእክት የሌላቸው ነገሮች ናቸው። ይኸው 22 ደቂቃ ሆኖታል። እንግዲህ በዚህ ሰዓት እኮ ሰው በ22 ደቂቃ ውስጥ ሰው ሞቶ ተገንዞ ተቀብሮ ምናምን ንፍሮ ተበልቶ ሊያልቅ ይችላል። አሬ ስቀልዳችሁ ነው እስማ። እና ለማንኛውም ለዛሬ የነበረን ቪዲዮ ይህንን ይመስላል። ከብዙ ጊዜ በኋላ ነው የመጣሁት በእንደዚህ አይነት ሐሳብ። የሚጠቅማችሁን ነገር አግኝታችኋል ብዬ አስባለሁ። እወዳችኋለሁ።